አብይ ጓደኛዬ ነው ያሉት ጌታቸው ረዳ በትግራይ ተፈጽሟል ስለሚባለው የዘር ማጥፋት የሰጡት ምላሽ እያነጋገረ ነው። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ በሚል የብልጽግና ሹም የተደረጉት ጌታቸው ረዳ ከአልጀዚራ ጋር ባደረጉት ቆይታ ገጥሟቸው የማያውቅ ፈተና ገጥሟቸዋል። ከዚህ ቀደም በሲኤንኤን የሚሆን በቢቢሲ አሊያም በአልጀዚራ በሚያደርጓቸው ቃለመጠይቆች ያሻቸውን የሚናገሩት ጌታቸው ረዳ ጠንካራ ክርክር አድርገው የሚወጡት ጌታቸው ረዳ የትናንቱ የአልጀዚራ ቃለመጠይቅ ግን ተከራካሪውንና ሞጋቹን ጌታቸው ረዳን ገድሎ ሆድ አደሩንና ሎሌውን ጌታቸው አሳይተዋል። ከ3 ዓመት በፊት በነበረውና ለ2 ዓመት በዘለቀው ጦርነት ተፈጽሟል የተባለው ጄኖሳይድ ደግሞ ጌታቸው ረዳን አጣብቂኝ ውስጥ የከተተ ጉዳይ ነው። በጦርነቱ ወቅት አብይ አህመድ በትግራይ ህዝብ ላይ ዓለም አይቶት የማያውቀውን የዘር ማጥፋት በትግራይ ህዝብ ላይ ፈጽመዋል። አብይን እስከ መጨረሻው እንፋረደዋለን፣ አብይ አረመኔ ነው ሲሉ የነበሩት ጌታቸው በትናንቱ ቃለመጠይቃቸው ቃላቸውንም ጄኖሳይዱንም ክደዋል። የአልጀዚራው ጋዜጠኛ መህዲ ሐሰን ጌታቸው ረዳ ከ4 ዓመታት በፊት በነጮቹ 2021 ያደረጉትን ንግግር በመንደርደሪያነት አንስቶ ያኔ ጠቅላይ ሚኒስትር አብይ አህመድ በትግራይ ህዝብ ላይ ጄኖሳይድ ፈጽሟል ብለዋል፣ ዛሬም በዚያው አቋሞት ላይኖት ሲል ይጠይቃል። ያልጠበቁት ዱብዳ የወረደባቸው ጌታቸው ረዳ ለድርጊቶቹ ምንም አይነት ተቀጽል ላይሰጣቸው ድርጊቶቹ ተፈጽሟል በሚል ለማለፍ ቢሞክሩም ጋዜጠኛው ጣልቃ ገብቶ አብይ አህመድ ጄኖሳይድ ፈጽሟል ወይስ አልፈጸምም ይላቸዋል። አሁንም ጌታቸው እንደ ህግ ባለሙያነቴ ስነግርህ እከሌ ይህን ፈጽሟል ይህን አልፈጽምም አልልህም፣ ነገር ግን በትግራይ ወንጀል ተፈጽሟል በሚል ሊያመልጡ ሞክረዋል። ጋዜጠኛ መህዲ ያቋርጣቸውና እርሶ የህግ ባለሙያ ከነበሩ በ2021 አብይ ጄኖሳይድ ፈጽሟል ሲሉ የህግ ባለሙያ አልነበሩም እንዴ በሚል ሲሞግታቸው አዎ ያኔ የህግ ባለሙያ ነበርኩ፣ ግን ያንን ያልኩት በግጭት ሙቀት ውስጥ ሆኜ ነው ሲሉ አድበስብሰው ሊያልፉ ሞክረዋል። ጋዜጠኛው በድጋሜ ጠንከር አድርጎ ቆይ በትግራይ ህዝብ ላይ ጄኖሳይድ ተፈጽሟል ብዬ አምናለሁ፣ ስለዚህ የዘር ማጥፋቱ በአብይ አህመድ ነው አይደለም የተፈጸሙ